በቁጥጥር ስር ሊሆን የሚችሉ ታማሚውን ወዲያው የማይገድሉ ግን መድኃኒት ያልተገኘላቸው በሽታዎች አሉ። በጣም ጥቂት ናቸው እነዚህ በሽታዎች። ከነዛ መካከል አንዱ ነው እሳቸውን እያሰቃያቸው የሚገኘው ማለት ነው። ኮሎኔል ፈንታውን ሟባ በሚታከም ግን በማይድን በሽታ የሚሰቃኝ ግለሰብ ነው። ይህን የሚናገሩት አቶ እስክንድር ነጋ ናቸው። እሳቸው በፋኖ ትግል ውስጥ መንቀሳቀስ መጀመራቸውን ተከትሎ የፋኖ ኃይሎች ትግላችን ተጓቷል ሲሉ መስማት የተለመደ ግን ደግሞ የተሰለቸ ነገር ሆኗል። በእርግጥ ምክትል ወታደር አዛዣቸው ኮብላዩ ኮሎኔል ፈንታውን ሟቤ ትላንት ማምሻውን አዲስ አበባ ገብተዋል። የኮሎኔሉ አዲስ አበባ ጉዞ ቀድሞ የታቀደ ትላንት የተቋጨ እንደነበር በተለይ ከካፒቴን ማስረሻ ሰጠኝ ጋር ቅርርባለን ያሉ አንድ የመረጃ ምንጭ ተናግረዋል። ምንጩ እንደሚሉት ኮሎኔል ህዝባቸውን ትግላቸውንም በተለይም የቅርብ የገንዘብ ምንጫቸው የነበረውን አቶ እስክንድር ነጋ ከከዱት ሰነባብተዋል። በወሎ ተራሮች ሲዘዋወሩ ከሰነበቱ በኋላ ምቹ ጊዜና አጋጣሚ በተለይም መለስተኛ አውሮፕላን ሲጠባበቁ ሰንብተው ያ ሲሆን በድል እየከጀሏት 4 ኪሎ በምርኮ ተቀናጅተዋታል። ኮሎኔሉ ትናንት ማምሻውን አዲስ አበባ ገብተዋል። አዲስ አበባ እየገቡ እየወጡ ናቸው በሚል የሚታሙት አቶ እስክንድር ነጋ በበኩላቸው ኮሎኔሉን በሚታከም ግን ደግሞ በማይድን በሽታ የሚሰቃዩ ግለሰብ ናቸው በሚል ግለሰባዊ ክብራቸውን ነክተውታል። በእርግጥ አቶ እስክንድር ነጋ መንታ መንገድ ላይ ሳይሆኑ ገመገም ላይ የቆሙ ይመስላሉ። መንገድ ያላቸው አይመስሉም። እሳቸውም የመጨረሻው አማራጭ ያደረጉት አብይ አህመድን በሰላም መገናኘት እንደሆነ በተለይ በባዕዴን አፍነት የሚታሙት አቶ አያሌው መንበር ጽፈዋል። እንዲሁም የባዕዴን አፍ በሚል የሚታሙት ግለሰብ በይፋዊ ማህበራዊ ትስስር ገጻቸው በኩል ይፋ ባደረጉት መረጃ አቶ እስክንድር ነጋ በዜሮ የተባዛ ግለሰብ በሚል ገልጸዋቸዋል። የተከበራችሁ የሚዲያችን ቤተሰቦች ጤና ይስጥልን። በአማራ ክልል እየተካሄደ ያለው ጦርነት ዛሬ ላይ የጥይት ድምጽ ብቻ መሆኑ ቀርቷል። ይልቁንም ማን ለማን ታማኝ ነው የሚለው ጥያቄ የትግሉ ትልቁና አስፈሪው ፈተና ሆኗል። ትናንት ካፒቴን ማስረሻ ሰጤ የፋኖን የውስጡ ሚስጥር ለመንግስት ሚዲያ ሲዘረግፍ እያየን ዛሬ ደግሞ ሌላኛው የፋኖ የቁንጮ መሪ ኮሎኔል ፈንታውን እጃቸውን ለመንግስት ታጣቂዎች መስጠታቸው በይፋ እየተወራ ነው። ይህ ሰው በበረሃው የፋኖ ትግል ውስጥ ትልቅ አሻራ የነበረው በንግግሮቹ ታጋዩን የሚያነሳሳና ለመንግስትም ትልቅ ራስ ምታት የነበረ መሪ እንደሆነ ይነገርለታል። ዛሬ በዚህ ዘገባችን የኮሎኔሉን የትግል ውጣ ውረድ በየመድረኩ ያደረጋቸውን ለአስጨራሽ ንግግሮችና አሁን ወደ ክህደት አምርተዋል ለተባለ ወሬ ሰበብ ሊሆኑ የሚችሉ ነጥቦችን የቀድሞ አለቃቸው አቶ እስክንድር ነጋን ምላሽ ጨምሮ በዝርዝር እንመለከታለንና አብራችሁን ቆዩ። ኮሎኔል ፈንታውን ሟባ ወደ ፋኖ ትግል ሲገቡ በባዶ እጃቸው አልነበሩም። በመከላከያ ሰራዊት ውስጥ በነበራቸው ረጅም ዓመታት የአመራር ልምድ ፋኖን እንደ ወታደራዊ ትልቅ አቅምና ተቋም የማደራጀት ትልቅ ኃላፊነትም ነበረባቸው። በወሎ ቀጠና በተለይም በወሎ በረሃዎች፣ በጎጃም በረሃዎች፣ በደንበጫ፣ በቋሪት፣ በሞጣ ግንባሮች ሲንቀሳቀሱ የነበረው ውጣ ውረድም ቀላል አልነበረላቸውም። ከመንግስት ድሮንና ከከባድ መሳሪያ ጥቃት እየተረፉ ሰራዊታቸውን በስነ ልቦና እያነሳሱና በምግብ እጥረትና በመድኃኒት እጦት ውስጥ እያለፉ የቆዩ መሪ ናቸው። የኮሎኔሉ የትግል ጉዞ የሚጀምረው ከመደበኛ ስራ ወጥተው የህዝቡን ትግል መቀላቀላቸው ብቻም ሳይሆን የተበታተነውን ፋኖ ወደ አንድ ህዝብ ማምጣትም ካደረጉት እልህ አስጨራሽ ጥረት ጋር ጭምር ነው። በብዙ ውጊያዎች ላይ በግንባር ተገኝተው በመምራት በታጋዩ ዘንድ እንደ አባት ይታዩ ነበር። ኮሎኔል ፈንታውን ሟቤ በመድረክ ላይ ባላቸው ንግግርና ተሰሚነት እየታወቁ ናቸው። በየጫካውና በየአደባባዩ ለታጋዩና ለህዝቡ ያደረጓቸው ንግግሮች ዛሬም በብዙዎች ጆሮ የሚያቃጭሉ ናቸው። በተለይም በአንድ ወቅት ለሰራዊታቸው በሰጡት ማብራሪያ እኛ ወደ ኋላ እንመለስም፣ የህዝባችንን መከራ ለማስቆም እስከ መጨረሻም እንፋለማለን በማለት ቃል መግባታቸውን ይናገራሉ። በሌላ መድረክ ደግሞ ስለ ክህደትና ስለ አንድነት ሲናገሩ የአማራ ህዝብ ጠላት አንድነቱ ነው፣ እኛ ካልተሰነጣጠቅን ማንም አይሰባብረንም ብለው እንደነበርም ይታወሳል። የሚገርመው ግን ዛሬ እሳቸው እጃቸውን የሰጡት በዚሁ መሰነጣጠቅም ምክንያት እንደሆነም መነገሩ ነው። ትናንት የትግሉ ጋሻ የነበሩ መሪ ዛሬ ለጠላት እጅ መስጠታቸውና ያ ሁሉ ንግግራቸው ያሸዋ ላይ ስዕል ሆኖ መቅረቱ ለደጋፊዎች ትልቅ ድንጋጤና ህመምን ፈጥሯል። አሁን እየወጡ ያሉ አዳዲስ መረጃዎች እንደሚጠቁሙት ከሆነ ደግሞ ኮሎኔል ፈንታውን እጃቸውን የሰጡት በገንዛ ፈቃዳቸውና ይሁንታቸው ነው።
ለዚህም የተሰጠው ምክንያት እጅግ አሳሳቢና አነጋጋሪ ሆኗል። የፋኖ መሪዎች ከህወሓትና ከሻዕቢያ ጋር ግንኙነት መፍጠራቸው እንደ ኮሎኔል ያሉ የቀድሞ መከላከያ መኮንኖችን ክፉኛ አስቆጥቷል የሚል ትርክት እየቀረበ ይገኛል። ትናንት የተዋጋነውን ጠላት ዛሬ እንዴት አጋራችን ይሆናል የሚለው ጥያቄ በአመራሩ መካከል ትልቅ ስንጥቅ ፈጥሯል የሚባለው የኮሎኔል መክዳት እንደ ምክንያት በመጥቀስ ነው። ከዚሁ በተጨማሪ በትግሉ ውስጥ ያለውን የጎሳና የወረዳ ክፍፍል እንዲሁም የህዝቡን ተዋረድ አለመከበር እና ኮሎኔሉን ለዚህ ውሳኔ ዳርጓቸዋል ተብሎም ይገመታል። ይህም በትግል ውስጥ ያለውን ከፍተኛ የሐሳብ ልዩነት፣ የውስጥ ሽኩቻ ቁልጭ አድርጎ ያሳያል። የካፒቴን ማስረሻ ሰጤ ክደት ለኮሎኔል ፈንታውን እጅ መስጠት እንደ ትልቅ ማሳያ ሆኖ የሚወሰድ ነው። ኮሎኔሉ ትናንት ማምሻውን በሰማይ በቅንጡ አውሮፕላን፣ በመሬት ደግሞ እጅግ በቅንጡ መኪና የተቀበላቸውም ያው የቀድሞ የበረሃ ጓዳቸው ዛሬ ደግሞ የክደት ጓዳቸው ማስረሻ ሰጤ ነው። ማስረሻ ሰጤ በአንድ ወቅት የፋኖ ቁንጮ አመራር ተደርጎ ይወሰድ የነበረ ግለሰብ ቢሆንም አሁን ግን ታሪኩ ተገልብጧል። ማስረሻ ለመንግስት እጅ መስጠቱ ብቻ ሳይሆን በአሁኑ ሰዓት በመንግስት ሚዲያዎች ቀርቦ የፋኖን ሚስጥሮች፣ የውጊያ ስልቶችና የአመራር ድክመቶች በዝርዝር እየዘረገፈ ይገኛል። ይህ ከሃዲነት በትግሉ ሰፈር ላይ ትልቅ ጥላ ጥሏል። ትናንት ሚስጥር አደራ የተባለው መሪ ዛሬ ያንኑ ሚስጥር ለመንግስት አሳልፎ መስጠቱ በደጋፊው ዘንድ ትልቅ ቁጣን ፈጥሯል። የኮሎኔል ፈንታውን እጅ መስጠት ወሬም የመጣው ይህ የካፒቴን ማስረሻ የክደት ታሪክ ገና ትኩስ እያለ በመሆኑ በትግሉ ደጋፊዎች ላይ ማንን ማመን አንችልም የሚል የስነ ልቦና ስብራት እየፈጠረ ይገኛል። ጦርነቱ በቆየ ቁጥር የሚመጣው የሞራል መውደቅ፣ የስንቅ አቅርቦት መቆራረጥና የአመራር ሽኩቻዎች ለአንድ መሪ እጅ መስጠት ሰበብ ሊሆኑ ይችላሉ። ሆኖም ግን ኮሎኔል ፈንታውን የመሰለ ቆራጥ አቋም ያላቸው መሪዎች በቀላሉ እጅ ይሰጣሉ ብሎ ማመን የሚከብድ ነበር። በሌላ በኩል የፌዴራል መንግስት እንዲህ ያሉ ዜናዎችን በመልቀቅ በፋኖ አመራሮች መካከል መፈረካከስን ለመፍጠር እየሰራ መሆኑ በግልጽ ይታያል። አንዱ መሪ በሌላው ላይ ጥርጣሬ እንዲያድርበት ማድረግ ትግሉን ከውስጥ የመበጣጠስ ትልቁ ስልት እንደሆነም ይነገራል። የሻዕቢያና የህወሓት ስም መነሳቱ በትግሉ ያሉትን ንጹህ አማራንን የሚሉትን ወገኖች ለማስቆጣት ታስቦ የተደረገ ሊሆን እንደሚችል በመነገር ላይ ነው። የፌዴራል መንግስቱ ምንም እንኳን በወሬ ፈጣሪዎች በኩል የፋኖ አመራሮች መከፋፈል ውስጥ የወደቁት በትግል አሰላለፋቸው ነው ሲሉም እንደ ዘመነ ካሴ ያሉ የፋኖ ታጋዮች በበኩላቸው የመገጨታቸው ምንጭ ገንዘብ እንደሆነ ከተናገሩ ከርመዋል። ዘመነ ካሴ በዚያ ወቅት ዶላሩም ያልቃል ሲያምሰን ከርሞ ነገ ሹልክ ብሎ ይወጣል፣ ያን የኔና አንተ እንተዛዘባለን ማለቱ የሚረሳ አይደለም። የሆነ ሆኖ የኮሎኔሉ መክዳት በፋኖ ኃይሎች ዘንድ ጥቅምም ጉዳትም ይኖረዋል። ዝግጅት ክፍላችን ያነጋግራቸው አንድ የቀድሞ ሰራዊት አባልና የመስመር መኮንን የኮሎኔሉ መክዳት ጥቅምና ጉዳት ዘርዝረው አስረድተዋል። አዋጊ መኮንን እንደሚሉት መንግስት የኮሎኔሉ ክደት እንደ ትልቅ ድል ሲቆጥረው፣ በፋኖ መዋቅር ውስጥ ደግሞ ሁለቱም ማለቱም የጉዳትም የጥቅም መነሳሳትም ገጽታዎች ይኖሩታል ይላል። የኮሎኔል ፈንታውን መክዳት በወታደራዊ ሳይንስና በተግባር እንቅስቃሴ ረገድ ለፋኖ ኃይሎች ከፍተኛ ክፍተት የሚፈጥር ሊሆን ይችላል። በተለይም ኮሎኔል ፈንታውን ከመደበኛ ወታደራዊ ሳይንስ የመጡ መሆናቸው የፋኖ ኃይል በአብዛኛው የህዝብ ሰራዊት በመሆኑ እንደ ኮሎኔሉ ያሉ መደበኛ ወታደራዊ ዲሲፕሊንና የውጊያ ስትራቴጂ የሚያውቁ መሪዎች እጅግ ወሳኝ ናቸው። የእሳቸው መክዳት ግን በውጊያ ቅንጅት፣ በካርታ ንባብና በዘመናዊ ጦር ሜዳ አመራር ላይ ክፍተት ይፈጥራል። አንድ ከፍተኛ አመራር ሲከዳ በእሱ እጅ የነበረው ወታደራዊ ምስጢሮች፣ የመገናኛ መስመሮችና የሎጂስቲክስ ሰንሰለቶች ለጊዜውም ቢሆን ይቋረጣሉ። ይህ ሁኔታም በሰራዊቱ መካከል የመደናገር ስሜት ሊፈጥር ይችላል። ተዋጊ ወታደሮች መሪውን እንደ ጋሻ የሚመለከቱት ከሆነ ደግሞ ያ መሪ ሲከዳ በታችኛው እርከን ባሉ ተዋጊዎች ላይ በሱ ያልተቻለ እኛ እንዴት እንችላለን የሚሉ የፍርሃትና የመደናገር ስሜትም በጊዜያዊነት ሊያሳድር ይችላል። በሽምቅ ውጊያ ታሪክ ውስጥ የመሪዎች መክዳት ብዙ ጊዜ ትግሉን የሚያቀዘቅዝ ሳይሆን እንደገና የሚያቀጣጥል ነዳጅ ሆኖ ያገለግላል። በእርግጥ አንድ ከፍተኛ አመራር ሲከዳ የሚደርሰው ጉዳት ከሰውየው መሞት እጅግ የከፋ ነው። ኮሎኔሉ ከፍተኛ አመራር እንደመሆናቸው መጠን የፋኖን የውስጥ አደረጃጀት፣ የሎጂስቲክ መስመሮች፣ የገንዘብ ምንጮችና የተደበቁ የጦር መሳሪያዎች ማከማቻዎችን ጭምር የሚያውቁ ናቸው። ከሁሉም በላይ ደግሞ በከተማ ውስጥ ያሉ የፋኖ ሴሎችን ማንነት ሊያጋልጡ ይችላሉ። መንግስት ይህንን መረጃ በመጠቀም በተጠናና ኢላማን በጠበቀ መልኩ በሌሎች የፋኖ አመራሮች ላይ እና ደጋፊዎች ላይ ጥቃት ለመሰንዘር እድል ያገኛል።
መሪ ሲሞት ወታደር ይቆጫል፣ መሪ ሲከዳ ግን ወታደር ይደናገራል፣ እንዲሁም ይጠራጠራል። እሱ ለዚህ ዓላማ መቆም ካቃተው እኔ ለምን እሞታለሁ የሚል ጥያቄ በታጋዮች ዘንድ ይፈጠራል። ይህ ሁኔታ በሰራዊቱ ውስጥ መተማመንን ይሸረሽራል። ታጋዮች እርስ በርስ በመጠራጠር የትግል ወኔያቸው እንዲቀዘቅዝ ሊያደርግ ይችላል ይላሉ። መንግስት የኮሎኔሉን መክዳት እንደ ትልቅ የፖለቲካ ካርድ ይጠቀምበታል። ትግሉ ተስፋ ስለሌለው አመራሮች እየገቡ ነው፣ እናንተም ግቡ የሚል መልእክት ለማስተላለፍም ይጠቀምበታል። ይህ ፕሮፓጋንዳ በተለይ አዲስ ሊቀላቀሉ ያሰቡ ወጣቶችን እና በጥርጣሬ ላይ ያሉ አባላትን ተስፋ በማስቆረጥ ከትግሉ እንዲርቁ የማድረግ እድሉም ከፍተኛ ነው ይላሉ። ምንም እንኳን መክዳት ትልቅ ኪሳራ ቢሆንም በሽምቅ ተዋጊዎች እይታ ክስተቱ ወደ መልካም አጋጣሚ መቀየር የሚቻልባቸው መንገዶች አሉ ይላሉ። በትግል ውስጥ በጽናት የማይቆምና ዓላማውን በውል ያልተረዱ ሰዎች መኖራቸው ለትግሉ አደገኛ ነው። የኮሎኔሉ መውጣት ለፋኖ የውስጥ ማጣሪያ ሆኖ ያገለግላል። በቁርጠኝነት የማይታገሉ ሰዎች ሲወጡ የቀረው ኃይል ይበልጥ ጠንካራ፣ እምነቱ የጸናና ሚስጥር ጠባቂ ብቻ ይሆናል። ገለባው ከስንዴው ተለየ እንደሚባለው ማለት ነው ይላሉ እኒሁ የመስመር መኮንን። ኮሎኔሉ የነበራቸው መረጃ ለመንግስት ይሰጣሉ ተብሎ ስለሚገመት የፋኖ አመራሮች የግድ የነበራቸውን የውጊያ ፕላን፣ የመገናኛ ኮድና የመሰብሰቢያ ቦታ በፍጥነት ለመቀየር ይገደዳሉ። የአስገዳጅ ሁኔታ ፋኖ ከነበረው የተለመደ አሰራር ወጥቶ ይበልጥ ዘመናዊ፣ ተለዋጭ፣ ለመንግስት የማይገመት አዲስ ስልት እንዲቀይስም ያደርገዋል። ድሮ የነበረው መረጃ ስራ ላይ እንዳይውል ሲባል የሚደረግ ለውጥ ድርጅታዊ ብቃትን ያሳድጋል። ትግሉም በአንድ ሰው ወይም በቅርብ ወታደራዊ መኮንን ላይ ብቻ እየተንጠለጠለ አለመሆኑን ለማሳየት እድል ይፈጥራል። አዳዲስና ወጣት አመራሮች ወደፊት መጥተው ኃላፊነት እንዲወስዱ እንዲሁም ትግሉ ከግለሰብ ይልቅ በህዝብ ላይ የተመሰረተ መሆኑን ለማረጋገጥም ይጠቅማል። በእርግጥ የኮሎኔል ፈንታሁን ሞአቤ መክዳት ለፋኖ ኃይሎች ለአጭር ጊዜ እጅግ ከፍተኛ የሆነ የመረጃና የሞራል ኪሳራ አለው። በተለይም ሚስጥሮችን አሳልፎ ከመስጠት አንጻር ያለው ጉዳት ቀላል አይሆንም። ሆኖም ግን ለረጅም ጊዜ ሲታይ ይህ ክስተት ፋኖ የውስጥ አደረጃጀት እንዲፈትሽ፣ አጠራጣሪ አመራሮችን እንዲያጸዳና የመረጃ መረቡን ይበልጥ ደህንነቱ የተጠበቀ እንዲያደርግ የሚያስገድድ ደወል ሆኖ ሊያገለግል ይችላል ይላሉ። ውጤቱ የሚወሰነውም የፋኖ ከፍተኛ አመራሮች ይህንን የሞራል ኪሳራ በፍጥነት ተቆጣጥረው ሰራዊቱን በማረጋጋት ረገድ በሚወስዱት እርምጃ ላይ ነው ብለዋል። አስመራዊ መኮንኑ ምንም እንኳን ይህንን ቢሉም ኮሎኔሉ የከዱት ድርጅት መሪ አቶ እስክንድር ነጋ በበኩላቸው የሰራዊታቸውን ሞራል በመገንባት ፋንታ የከዳቸውን ኮሎኔል ጤና ነክ መረጃ ይፋ አድርገዋል። ኮሎኔሉ በሚታከም ግን በማይድን በሽታ የሚሰቃይ ሰው ነው ማለታቸው አይጠቅምም ማለታቸው ሊሆን እንደሚችል ግምት መውሰድ ቢቻልም መስመራዊ መኮንን እንዳሉት በድርጅታቸው ላይ የሚያደርሰው ኪሳራ ደግሞ የሚናቅ አይደለም። የተከበራችሁ የሚዲያችን ተከታታዮች የኮሎኔል ፈንታሁን ሞአቤ ዕጣ ፈንታ በቀጣዮቹ ጥቂት ቀናት ውስጥ ግልጽ እንደሚሆን የሚጠበቅ ነው። ልክ እንደ ማስረሻ ሰጤ በመንግስት ሚዲያ ብቅ ብለው ሚስጥር ይዘረግፋሉ ወይስ የክልሉ ሚሊሻ ኃላፊው ነው ወይም የክልሉ ሰላምና ደህንነት ኃላፊው ነው ወይም ሌላ የስልጣን እርከን ላይ ሆነው ከቀድሞ አለቃቸው ጋር ይገጥማሉ? መልሱን ጊዜ ይፈተዋል። አንድ ነገር ግን ግልጽ ነው። በፋኖ አመራሮች መካከል ያለው አንድነት አሁን ትልቅ ፈተና ላይ ወድቋል። በግልባጩ ደግሞ የፋኖ አንድነት መግለጫ ብቻ እንደቀረው የሚናገሩትም ተበራክተዋል። ሰናይ ጊዜ በመመኘት እንሰናበታለን። መልካም ቆይታ